ሰላም ጤና ይስጥልን ክቡራና ክቡራት፣ ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችንና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮች በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን ታበረታቱ ዘንድ እንጠይቃለን። በዚህ አጋጣሚ ትናንት የሆሳዕና በዓል ነበር። የዘንባባ በዓላችን አድርገናል። ምንም እንኳን ለእኛ ለአማራዎች አውደ ዓመት፣ ሰንበት፣ እረፍት የሚባል ነገር ከጠፋ ዓመታት ቢቆጠሩም ደንባችን ነውና እንኳን ለሆሳዕና በዓል አደረሰን አደረሳችሁ እያልን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን እንግዲህ የአማራ ፋኖ ወደ ትግል ከገባ ጊዜ አንስቶ በርካታ አሉታዊና አዎንታዊ ስሜትን የሚፈጥሩ ክስተቶችን እያስተናገድን እንገኛለን። ከሁለት ቀን በፊትም አንድ አሳዛኝ ዜና ሰምተናል። ይኸውም ዜና ጀግናችን አርበኛችን ከፍያለው ደሴ መስዋዕቱን የሚገልጽ ነበር። ስለዚህ አርበኛው ነፍሱን ይማር ማለት ፈልጋለሁ። ስላደረገልን ነገርም ያለኝን ምስጋና መግለጽ ፈልጋለሁ። እንግዲህ አርበኛ ከፍያለው ደሴ ማለት ከህወሓት ጋር ሲደረግ በነበረው ጦርነት ላይ በርካታ ጀብዶችን የፈጸመ ለፈጸመውም ጀብዱ እስከ ሜጀር ጄኔራል የሚደርስ ማዕረግ ተዘጋጅቶለት የነበረ ግን ማዕረጉን አልቀበልም ያለ አኩሪ ጀግና ነበር ማለት ይቻላል። ከዛ በኋላም ከብልጽግና ጋር በሚካሄደው ጦርነት ላይ የድርሻውን ሲያበረክት የነበረ ጀግና ነው እና ብዙ ገድል እንዳልፈጸመ አማራን ሲጠብቅ እንዳልኖረ ለአማራ ሲዋጋ ሲታገል እንዳልነበረ መጨረሻ ላይ ግን አፋሕድ ባመጣው ኮንስፓይሬሲ ሴራ የተነሳ ከአማራዎች ጋር ሲዋጋ ከአማራዎች ጋር ሲታገል መስዋዕቱ ተሰምቷል እና የአርበኛው መስዋዕትነት ብዙ ምርምር የሚጠይቅ ብዙ ማሰብ የሚጠይቅ ብዙ መተንተን የሚጠይቅ ጉዳይ ቢሆንም መጨረሻ ላይ የታየው ነገር ወይም የተሰዋለት ጉዳይ ሲታገልለት የኖረውን ዓላማ ለእሱን ሊያጣፋ የሚችል አይደለም። ብዙ ታሪክ የጻፈ ብዙ ጀግንነት የፈጸመ ወንድማችን ነው፣ ጀግናችን ነው፣ አርበኛችን ነው እና አርበኛ ከፍያለው ደሴ ስላደረገልን ነገር ማመስገን ፈልጋለሁኝ። እግዚአብሔርም ነፍሱን ይማርልን እላለሁኝ። ከዛ ውጭ ግን አርበኛ የተሰዋበትን መንገድ ስታስቡ በጣም ውስጥን ይረብሻል፣ ያናድዳል። የስልክ ልውውጥ ተብሎ የተለቀቀውን ከተጠለፈ ስልክ ተብሎ ከተቀዳ ስልክ ተብሎ የተለቀቀውን የድምፅ ቅጂ ስታዳምጡ ታዝናላችሁ። አፋሕድን ድርጅት ብሎ መጥራት ይደብራችኋል። ለምን? እንግዲህ አርበኛ ከፍያለው ደሴን ያህል አርበኛ ወደ ትግል ሲገባ ወደ ውጊያ ሲገባ ድርጅቱ የጋራ አድርጎ የድርጅቱን ትዕዛዝ ተቀብሎ ነው ወደ ትግል መግባት ያለበት እና በጣም ኤሌመንታሪ በሆነ ጉዳይ ላይ ደረጀ በላይ የሚናገረውን ሰምታችሁ ከሆነ በእርግጥ ያንን የድምፅ ቅጂ ማመን ይቸግራል። የተለቀቀበት መንገድ ማን ሪከርድ አደረገው፣ ለምን ተለቀቀ የሚለው ጉዳይ ብዙ ምርምር የሚጠይቅ ጉዳይ ነው። ግን የተባለውን እንኳ ተቀብለን እንናገር ስንል አፋሕድ ድርጅት ነው ተቋም ነኝ እያለ ሲል የነበረ ነው እና ድርጅቱ ባላወቀበት ሁኔታ ደረጀ በላይ ባክተው ይቅርብህ እያልኩ ጥሶ ይገባ ነው የሚለው እና ድምፅ ቅጂው ላይ የተባለውን አምነን ብንቀበል እንኳ ድርጅታዊ አሰራር አለመኖሩን እንረዳለን። አንድ አርበኛ ግልፍ ያለው ቀን ተንደርድሮ ወደ ውጊያ እንደሚገባ ከየትኛውም አካል ጋር ማለት ነው ሊገባ እንደሚችል የሚያሳይ የድምፅ ቅጂ ነው የወጣው። አፋሕድን ድርጅት ብሎ መጥራት አይቻልም። አሁን ላይ ብዙ ነገሮች እየተጋለጡ ይገኛሉ። የድምፅ ቅጂም ወጥቷል። ሰምታችኋል አይደለ? የአፋሕድ ተደራዳሪው ከብልጽግና ተደራዳሪው ጋር ሲነጋገር የሚያሰማ የድምፅ ቅጂ ወጥቷል። ላለፉት 4-5 ወራት በተከታታይ ፕሮግራም የሰራንበት ጉዳይ አሁን ላይ እውነት ሆኖ ተገልጿል። ሽልም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል እያልን ስንናገር ነበረ። ሽል ሆኖ ታይቷል። እነ እስክንድር ያደረጉን ነገር በሱ ጉዳይ ላይም እንግዲህ የራሴ ምልከታ የማቀርብ ይሆናል።
ይሁንና እንግዲህ የአርበኛ ከፍያለው ደሴም ብዙ ነገር እየተባለ ነው። አሁን ላይ ብዙ ነገር እየወጣ ነው። የአርበኛውን ህልፈት ተከትሎ ማን ትርፋማ ለመሆን ሲሞክር አየን። አርበኛው በተሰዋበት ጉዳይ ላይ ፖለቲካዊ ትርፋማነት ለማግኘት ሲጋጋጥ የነበረው ማን ነበረ? የኢትዮ 360 ትንታኔ ሰምታችኋል አይደል? ሰምታችኋል። እና አርበኛ ደረጀ በላይን እና አርበኛ ሰለሞን አጠናውን እና አርበኛ ክንዱ መሰለኝ እነሱን እያቀረበ በመሃል ላይ የማርሸትን ቪዲዮ ያስገባ ነበር። ሰምታችኋል አይደል? የማርሸትን ቪዲዮ ያስገባል፣ የማርሸትን ንግግር ያስገባል። ያ ፋፍደን የሚባል መጠረግ አለበት ብሎ የተናገረዋል ለማርሸት። እንደዚህ አይነት ዛቻ በፋኖ ትግል ውስጥ የተለመደ ነገር ነው አይደለም እንዴ? ከዛ በፊት ደረጀ በላይና አርበኛ ደረጀ በላይና አርበኛ ሸጋው ተመሳሳይ ዛቻ ሲለዋወጡ የሚያሳይ የድምፅ ቅጂ ተለቆ ነበር። ቁማ አትጠብቀኝም፣ እመጣልሃለሁ፣ ተዘጋጅ ተጠብቀኝ ያለ ደረጀ በላይ ሲናገር ነበር። ሸጋውን በተመሳሳይ መልኩ መልስ ሲመልስ ነበር። ይሄ ነገር የተለመደ ነው እና ነገ ደረጀ በላይ መከላከያ ጋር ሲዋጋ ቢሰዋ አይ የእሱን እኮ የገደለው መከላከያ ሳይሆን ሲዝትበት የነበረው አርበኛ ሸጋው ነው የሚል ፕሮግራም ይዞ መምጣት ያሳፍራል። ማን እንደገደለው እየታወቀ ማለት ነው። እና ኢትዮ 360 ግን የብልጽግና ልሳን የሆነው ኢትዮ 360 ግን ጉዳዩን በጎንደርና በጎጃም መካከል ለማድረግ የመጨረሻ የጠላት ሚዲያ ነው። ኢትዮ 360 የመጨረሻ የጠላት ሚዲያ መሆኑን አረጋግጧል። እኔ ከዚህ ጋር በተያያዘ ምን ገጠመኝ ያለኝ መሰላችሁ? አንድ ጊዜ ጫሉ ከመሞቱ በፊት ኢንተርቪው አድርጎ ነበር። በጣም አስቀያሚ የሆነ ኢንተርቪው አድርጎ ነበር። ነፍሱን ይማረው ማለት ፈልጋለሁ። እና በዛ ኢንተርቪው ላይ ምኒልክ ስለ ምኒልክ ፈረስ ምናምን በጣም ብዙ አስቀያሚ ነገሮች ሲናገር ነበር። እና ያ ኢንተርቪው አናደደኝና የሆነ ጽሑፍ ጻፍኩኝ። ብስጭቴን ነው የገለጽኩት ማለት ነው። ከዛ በኋላ አርቲስት ሃጫሉ ተገደለ፣ አገዛዙ ገደለው። እና ኦኤምኤን ዶክመንታሪ ይዞላችሁ መጣ። ፎቶዬን አካቶ ያን የለጠፍኩትን ፖስት አካቶ መጣላችሁ። በቀን 3 ጊዜ ነው የሚተላለፈው ያ ዶክመንታሪ፣ በቀን 3 ጊዜ ይተላለፋል። እሱ ብቻ መሰላችሁ እንዴ? እነ ዲደብሊው ድምፀ ወያኔ ማለት ነው፣ ትግራይ ቲቪ በወቅቱ ያንን ዶክመንታሪ በአማርኛ አስተርጉሞ ማሰራጨት ጀመሩ። አሳየ ደርቤ ምንም በማያውቀው ነገር አህዳውያን ገደሉት ይባልና እኔ የጻፍኩት ጽሑፍ ይመጣል። ምንም እኮ በጣም ተራ ነገር እኮ ነው የጻፍኩት። መንግስት ብድር አመቻችቶለት የብረት አስመጪ የሆነ ወፍ ሰራሽ ባለሀብት እነዚህ እያለ ምኒልክ ፈረሴን ቀማኝ፣ አብይ አህመድ የእንትን ተላላኪ ሆነ እያለ ይዘባርቃል የሚል ኮንቴንት ያለው ጽሑፍ ላይ ላጻፍኩት እና አህዳውያን ባደረገው ኢንተርቪው ሲበሳጩ ነበር። እነሱ ገደሉት እየተባለ የኔ ፖስት ሲወጣ እንደነበር ትዝ ይለኛል። ያንን ዶክመንታሪ ነው ያስታወሰኝ አሁን ላይ። አርበኛ ማርሸት ያንን ንግግር ተናግሮ ሊሆን ይችላል እና ኢቨን አርበኞቹ ወጥተው ሰለሞን አጠናውን በሉት ደረጀ በላይም በሉት ያኛውም አርበኛ በሉት ወጥተው ባልተናገሩበት ሁኔታ ኢትዮ 360 ርቆ ተጉዞ በየመሃሉ የማርሸትን ሁለት ጊዜ ነው ደግሞ የሚያስገባው ማለት ነው ንግግሩን። ፋፍደን አፋድ የሚባለው መጠረግ አለበት ኢኮም አለው። ማፈሪያ ናቸው በእውነት ማፈሪያ። ሀብታሙ አያሌው በጣም ልታፍር ይገባል። በጣም ልታፍር። ወራዳ የሆነ የወራዳ ተግባር ነው እየፈጸምክ ያለው እውነት ለመናገር ማለት ነው። አነሰም አደገም በአማራ ትግል ውስጥ ትናንት ብዙ የድርሻህን ስትወጣ የነበርክ ሰው ነህ ትናንት ማለት ነው። እና ዛሬ በዚህ ልክ ሰኔ 15ን እንደገና ለመፍጠር በጎጃምና በጎንደር መካከል መቃቃር ለመፍጠር አርበኞቹ እየነገሩ እንዴት እንደተሰዋ እየነገሩ ብዙ አጠራጣሪ ነገሮች እያሉ ኤቨን ነገታ አስራደ ያንን ቪዲዮ ያንን የድምፅ ቅጂ ያንን የስልክ ልውውጥ ሪከርድ አድርገው የለቀቁት ጥቃቱን ሌላ ሰው ፈጸመ ለማስባል ነው እየተባለ ባለበት ሰዓት ላይ የራስህን መላምት ለአንተ ፖለቲካ ትርፋማነት የሚያመችን ነገር መርጠህ በጎጃምና በጎንደር መካከል ሾ ለመፍጠር ስትጋጋጥ ነበረ። ያ ጉዳይ የሚያሳፍር ነው። ከዛ ውጭ ግን እኔ ያስተላለፍከውን ፕሮግራም መለስ ብለህ እንድታዳምጠው ጋብዝሃለሁ። አሚኮ እንኳን በኢትዮ 360 ልክ በዛ ልክ ፕሮፓጋንዳ አይሰራም። የሰለሞን አጠናውን ንግግር እስቲ መለስ ብለህ አዳምጠው። ብልጽግናን ልናሸንፈው አንችልም ይላል ሊተራሊ። አዳምጡት ጋይስ፣ ብልጽግናን ልናሸንፈው አንችልም።
የብልጽግናን ፕሮፓጋንዳ ነበር ስታስተጋባ የነበረው። የብአዴንን ፕሮፓጋንዳ ነበር ስታስተጋባ የነበርከው። በጣም ያሳፍራል። በጣም ደረጀ በላይ የተናገረውን ሰለሞን አጠና የተናገረውን ነገር ተመልከቱ። ምንም ቢሆን የትግል ጓዶቻችሁ ናችሁ። ነገ አብረው ሊዋጉ ይችላሉ፣ አብረው ሊደራጁ ይችላሉ። ፋኖን ባስገድዶ ደፋሪነት፣ በዘራፊነት ሀብታሞችን በቃ ከክልሉ ጠራርጎ በማስጣት እና በመሳሰሉን ነገር ሲፈረጅ ሲወነጀል ትሰማላችሁ። ብልጽግናን አናሸንፈውም ይላል ሰለሞን አጠናው። የአርበኛ ከፋለው ደሴን መስዋዕትነት መነሻ ማድረግ ህዝቡን ተስፋ የማስቆረጥ ስራ ሲሰራ ነበር። ተስፋ የማስቆረጥ ብልጽግናን ልናሸንፈው አንችልም እና ፋኖ በሌብነት በአስገድዶ ደፋሪነት እና በተለያዩ ወንጀል መሰማራቱን የሚገልጽ ንግግር ሲደረግ ነበር እና በጣም ያሳፍራል። ሀብታሙ አያሌው በጣም ነው የሚያሳፍረው። የአርበኛውን ህልፈት መሰረት አድርጎ ጎንደርና ጎጃምን ለማጣላት እና የህዝቡን ደጋፊውን አማራውን ተስፋ ለማስቆረጥ በዚያ ልክ ማስተማራት የአማራ ድምፅ ነኝ ከሚል ሚዲያ አይጠበቅም። አሁን ላይ በግልጽ መታወቅ ያለበት ነገር አፋሕድን በተመለከተ ግልጽ የሆኑ ነገሮች እየወጡ ነው። ኢትዮ 360 ላይ ተመሳሳይ አቋም መያዝ ያስፈልጋል። የጠላት ሚዲያ ሆኗል። እንደውም ከማንም በላቀ መልኩ ማለት ነው ከነ ኤርሚያስ ከነማን በማይወዳደር መልኩ አንደርከቨር ኤጀንት ሆኖ ለብልጽግና እየሰራ ያለ ሚዲያ ነው። ካላመናችሁ ቅዳሜ ቀን ያሰራጩትን ፕሮግራም መለስ ብላችሁ አዳምጡት እና ከአርበኛ ከፍያለው ደሴ ግድያ በስተጀርባ ደረጀ በላይ የሚሆን ሰለሞን አጠናው የሚሆን ያኛውም አርበኛ ይሁን ጎጃምን ባልወነጀሉበት ሁኔታ ሀብታሙ አያሌው ግን የማረሸትን ንግግር በየመሃሉ በማስገባት እነ ዘመነ ካሴን ከፍ ሲል ደግሞ የጎጃም አማራን ለመወንጀል ሲጋጋጥ ነበረ። አንዳቸው በውስጥ ባንዳ መገደሉን እንጂ ሌሎችን ስም ጠርተው እከሌ ብለው አልወነጀሉም። ሀብታሙ ግን ለራሱ የፖለቲካ ትርፋማነት በሚመች መልኩ ከነ ማረሸት ጀርባም ወያኔን በማስቀመጥ ወያኔ ቂም ይዞበት ነበር። በዛ ጦርነት ላይ ብዙ ጉዳት አድርሶባቸው ነበር። ዛሬ የተበቀሉት የሚል ፕሮፓጋንዳ ሲሰራ ማለት ነው። የአማራ ሕዝብ ንቃተ ህሊና መናቅ ነው። እንደዚህ አይነት ፕሮፓጋንዳ መስራት አማራው አያስብም፣ አያገናዝብም፣ ንቃተ ህሊናው የወረደ ነው ብሎ ከማመን የሚመነጭ ነው። ግን እንደዛ አይደለም። እውነቱ እንደዛ አይደለም። የአማራ ሕዝብ ያስባል፣ ያገናዝባል ነው። አሁን ነገር አምጥተህ ስትዘባርቅ አንተን ነው የሚታዘብህ። ዛሬ አምጥተህ የረጨውን ሁሉ የሚጓፍፍ ህዝብ የለም እና በሌለበት ማለት ነው። ወያኔ ጸረ አማራ የሆነ ድርጅት መሆኑ ይታወቃል። ግን በሌለበት ጉዳይ ላይ እያመጡ ደግሞ ነገሮችን ለማንቦርቀቅ ለማስፋት መሞከር ልክ አይደለም። ከዛ ውጭ በጣም አሳፋሪው ነገር ሀብታሙ አያሌው ስለ ካራክተር አሳሲኔሽን ሲወራ ማለት ነው። ስለ ካራክተር አሳሲኔሽን ሲወራ ካራክተር አሳሲኔሽን እኮ የሀብታሙ አያሌው መገለጫ ነው። ሳልሳዊ ባዕደን እያለ 2 ሰዓት ሙሉ ስለፈልፍ ይቆይና መጨረሻ ላይ ካራክተር አሳሲኔሽን አያስፈልግም ይላቸዋል ማለት ነው። ከዚህ በላይ ካራክተር አሳሲኔሽን አለ እንዴ? አርበኞቻችን ፋኖዎቻችን በሚዋጉት ድርጅት ስም እየጠራ እነሱም በባዕደንነት እየፈረጅክ ከዚህ በላይ ካራክተር አሳሲኔሽን አለ? የወያኔ ተላላኪ አድርገህ እየፈረጅክ ስለ ወልቃይትና ራያ አቋማቸውን ባልገለጹበት ሁኔታ ወይም የገለጹት አቋም ወልቃይትና ራያ የአማራ ሕዝብ ታሪካዊ ግዛቶች ናቸው፣ እነሱን አናስነካም የሚል መግለጫ በተደጋጋሚ በሰጡበት ሁኔታ ራያና ወልቃይትን ሻጭ አድርገህ እያቀረብክ ስለ ካራክተር አሳሲኔሽን ስተዋራ እንዴት አንደበትህ እንደሚታዘዝህ አላቅም። ካራክተር አሳሲኔሽን እኮ ያንተ መገለጫ ነው። በተረፈ እንግዲህ ስለ ኢትዮ 360 ስለ የአፋሕድ ልሳን ስለሆነው ሚዲያ የብልጽግና ልሳን ስለሆነው ሚዲያ ብዬ ወደ አፋሕድ ስመለስ እንግዲህ አሁን እያደረገ ያለውን ነገር ስትመለከቱ ዳውንት ላይ ቅንጭብት ስር ቁጭ ብሎ ከተደራደረ በኋላ የሚያደርገውን ነገር ስትመለከቱ ጸረ አማራ ትግል መለኮሱን ትረዳላችሁ። ለምሳሌ ያህል የአማራ ፋኖ ዘመቻ 100 ተራሮች ሲያውጅ አፋሕድ የራሱን ዘመቻ አውጆ በመንቀሳቀስ ፈንታ ጸረ 100 ተራሮች የሚል ዘመቻ ሲያውጅ ትመለከታላችሁ። ዘመቻ አንድነት ሲታወጅ እሱ ደግሞ ጸረ ዘመቻ አንድነት ሲያውጅ ታያላችሁ።
ሌሎች ዘመቻውንም ብትመለከቱ ዘመቻ ምሬ ወዳጁ ስም ማጥፋት የምሬ ወዳጁን ስም ሲያጠፋ ታውታላችሁ። የሆነ ሰዓት ላይ ታስታውሳላችሁ። የትግራይን ጦር እያመጣ ይዞ መጥቶ ፀሐይ መውጫ ላይ ወቅቶ ተመለሰ የኮሎኔል ፈንታውን ጦር ሲባል ነበረ። እንደዚህ አይነት ስም ማጥፋት ዘመቻ ሲከፈት ነበር። ከዛ ደግሞ ጀነራል ተፈራን የወያኔ ተላላኪ አድርገው ወያኔን ሲታገል የኖረውን ሰው በመፈንቅለ መንግስት ተጠርጥሮ ከ9 ዓመት በላይ የታሰረውን በቅርብ ጊዜ በተደረገው ጦርነትም ከ2 ዓመት በፊት ማለት ነው። በዛ ጦርነት ላይ የአንበሳውን ድርሻ የሚወስደውን ጄኔራል የወያኔ ተላላኪ አድርገው ሰላማዊ ሰልፍ እስከ ማዘጋጀት ደርሰው ነበረ። ከዛ በኋላ መከታው ጦር አዝምቶ እነዚህ ወንድማማቾችን ለማገዳደል ጥረት ሲያደርግ ነበር። መከታው ማለት እንግዲህ ፋኖ ውስጥ በዲሽቃ ተኳሽነት፣ በብሬን ተኳሽነት፣ በቲም መሪነት የአሰላ፣ የአምቦ፣ የሰላሌ ኦሮሞዎችን ያካተቱ ናቸው እና እነዛን ዲሽቃ ተኳሾቻቸውን ብሬን ተኳሾቻቸውን ይዘው ሄደው ወንድሞቻቸውን ለመምታት ሲሞክሩ ግን ፋኖ ደግሞ ወንድሞቻችን ጋር እንታኮስም እኛ አገዛዙን ልንታኮስ ነው የሄድ ነው በማለት ግማሹ ከ20 በላይ የሚሆኑት ከርተው ያኛውን ፋኖ ተቀላቅለዋል እና ሸዋ ላይ ለማገዳደል ጥረት ሲያደርጉ ነበር እና እነ መከታው ሸዋ ላይ ለማገዳደል ጥረት ሲያደርጉ ነበረ። በዛም ውጊያ ላይ የተሰዉ ፋኖች ቁጥር ቀላል አይደለም። ነፍሳቸውን ይማርና ከዛ ደግሞ 2 ቀን ቆይተው ደግሞ ሰላማዊ ሰልፍ አዘጋጅተው አስገረሙን፣ አስተመሙን። ፋኖ የሚወገዝበት የሚጠለጠልበት ሰላማዊ ሰልፍ አካሄዱ። 2 ቀን ካለፈ በኋላ እንደገና ደግሞ አርበኛ ከፍያለው ደሴ መሞቱን ነገሩን። አርበኛ ከፍያለው ደሴ መሞቱን ገደሉን። ከዛ በፊት ኮሎኔል ታደሰ መስዋዕቱን የነገሩን ሰዎች ጀግኖቻቸውን ማስበላታቸውን አጠናክረው ቀጥለዋል። በእኔ እምነት ግን ጀግኖቻቸው እየተበሉ ያሉት በየትኛው ውጫዊ ኃይል ሳይሆን በራሳቸው ነው እየተበሉ ያሉት። አሁንም ቢሆን ወደ 2ኛው ፕሮግራም ሲሸጋገር ማቀርበው ነው የሚሆነው። ሌሎቹን የማትረፍ ስራ መስራት መቻል አለብን። አፋሕድ በክደት መስመር ውስጥ ተሰማርቷል። በክደት መስመር ውስጥ በጥፋት መስመር ውስጥ ስለተሰማራ ቀሪ ወንድሞቻችንም የማትረፍ ስራ መስራት አለብን ማለት ፈልጋለሁ። በተረፈ እንግዲህ ይሄ ሁሉ ነገር እየተደረገ ያለው ድርድር በመጀመሩ የተነሳ ነው። አፋሕድ ድርድር በመጀመሩ የተነሳ ትናንትና የወጣ የድምፅ ቅጂ አለ። ከአብዱ ጋር የአፋሕድ ተወካይ ሲነጋገር የሚያሳይ የድምፅ ቅጂ ወጥቷል እና ድርድር ሲጀምር አንድ ኃይል እንግዲህ ትግሉ በተሟሟቀበት ሁኔታ፣ ትግሉ በጎመራበት ሁኔታ ሹልክ ብሎ ሄዶ ሊደራደር አይችልም። ለምን? ህዝብ የወነጅለዋል። ቀጣይም በነፃነት እየተንቀሳቀሰ መኖር ስለሚከብደው ዝም ብሎ ሊወጣ አይችልም። እናስ አንድ የትግል መሪ ወይም ድርጅት የትግል ጥያቄዎቹ ባልተመለሱበት ሁኔታ መደራደር ሲያስብ አንደኛ ዘው ብሎ እንደገባ ዘው ብሎ አይወጣም። የተሟሟቀውን ያቀዘቅዛል፣ የደመቀውን ያደበዝዛል። የተሟሟቀውን ያቀዘቅዛል፣ የደመቀውን ያደበዝዛል። ካደበዘዘ በኋላ ነው ወደ ድርድር ሊገባ የሚችለው። ሌላ ደጋፊዎቹን ተስፋ የማስቆረጥ ስራ ይሰራል፣ አሁን እንደተደረገው ማለት ነው። የእርስ በርስ የጎንዮሽ እንትን በመለኮስ ታዋቂ ጀግኖች እንዲሰዉ በማድረግ ከዛ መስዋዕትነቱ ካለ በኋላ ደግሞ በሚዲያ በመምጣት ልክ እነ ሰለሞን አጠናው እነ ደረጀ በላይ ሲያደርጉት እንደነበረው ሚዲያ ላይ መጥተው ደግሞ ህዝቡ በፋኖ ምንም ተስፋ እንዲቆርጥ የሚያደርግ ፕሮፓጋንዳ ይነዛል። ስለዚህ እነሱም እያደረጉት ያለው ይህንን ነው። ሌላ የጎንዮሽ ትግል ይለኩሳል። ይሄ በቃ ግልጽ እኮ ነው። የጎንዮሽ ትግል አፋሕድ አሁን ብልጽግና ጋር ፋይት ካረገ ዘመን የለውም። ሸዋ ላይ እየታኮሰ ያለው ከነ ኢንጂነር ደሳለኝ ከነ ጄኔራል ተፈራ ነው፣ በፕሮፓጋንዳው በጦር ሜዳው። ወሎ ላይ ስትሄዱ እነ ምሬ ወዳጆን ነው የሚታገለው። ሚዲያዎቻቸው የሳይበር አርሚያቸው ምድር ላይ ያለውን ጦር እነ ምሬ ወዳጆን ነው እየታገለ ያለው። ጎጃም ላይ ያው እነ ዘመንን አመት ሆናቸው መታገል ከጀመሩ። ጎንደርም ላይ በተመሳሳይ መልኩ እነ ሀብቴ ወልደን እነ ባየቀናውን እነ ሳሙኤል ባለድልን ነው እየታገሉ ያሉት። ስለዚህ የጎንዮሽ ትግል መገለጫ ነው። ለዓላማቸው የጸኑ ለህዝባቸው የታመኑ ታጋዮችን በሴራ ይበላቸዋል ወይም ያስበላቸዋል። አንድ ድርጅት ትግል ሲሸጥ እንደዛ ነው የሚያደርገው። ለማስረጃም ያህል እነ ናሁሰናይን ማስታወስ ይቻላል።
ጀግናው ናሁሰን ላይ ሸዋ ምድር ላይ የተበላው ከአፋሕድ አፈትልቆ በወጣ መረጃ መሰረት ነው። ነው ባንተም ማስታወስ ይቻላል። ነፍሱን ይማረው ኮሎኔል አርበኛው ባንተ፣ እነ ኮሎኔል ታደሰ እና ትናንት ደግሞ አርበኛ ከፍ ያለው አርበኛ ሰለሞን ድሮን ጎሎ ላይ የተበላው ማለት ነው። እንደምታስታውሱት እንግዲህ ኮሎኔል ፈንታው ፀሐይ መውጫ ላይ ተከበበ በተባለበት ጊዜ ላይ እንደምንም ከከበባ ያመለጡ ፋኖች አምልጠው የአማራ ፋኖ በወሎ ቤት አማራን የተቀላቀሉ ፋኖች ሆን ብለው ሊያስበሉን ነበረ፣ እግዚአብሔር አትርፎን ነው እንጂ ሊያስበሉን ነበር እያሉ ሲናገሩ ነበረ። ስለዚህ በዛን ወቅት ላይ ደግሞ ሰለሞን ድሮን ተበልጦ ነበር። ይህን ጀግናን የማስበላት ስራ፣ ህዝቡን ተስፋ የማስቆረጥ ስራ በሰፊው ይሰራል። ትግሉ መዳረሻውንና ዓላማውን እንዲስት ያደርጋል። አንድ ድርጅት የጀመረውን ትግል መሸጥ ሲጀምር የትግሉን ዓላማና መዳረሻ እንዲስት ያደርጋል እና በዚህ ሁሉ መስፈርት ስንመረምረው ደግሞ አፋሕድ ትግሉን መሸጡን እንረዳለን። ወደ ቀጣዩ ርዕስ ስንሸጋገር እንግዲህ ትናንትና አንድ ቪዲዮ ወጥቷል። ይኸውም አርበኛ መስፍን ከፈለኝ አርበኛ እንበለው ይሆን የአፋሕድ ተወካይ ተብሎ፣ በሌላ በኩል ደግሞ አብዱ ሁሴን የአማራ ክልላዊ መንግስት ምክትል ርዕሰ መስተዳድር የሚባለው የብልጽግና ተወካይ ብሎ ሁለታቸው በስልክ ያደረጉት የመልእክት ልውውጥ ተቀርጾ ወጥቷል። ያም የድምፅ ቅጂ የወጣው በብልጽግና በኩል መሆኑን የሚያሳዩ ነገሮች አሉ። ንግግራቸውን ስታዳምጡ በብልጽግና በኩል የምታስተውሉት ነገር አለ እና ትናንት ማታ ነው የወጣው የድምፅ ቅጂ። በዛም የድምፅ ቅጂ ላይ አንደኛ አብዱ ምን ይለዋል? ሰራዊቱ ወይም ጦሩ ክብራችሁን ጠብቆ እሱ ነው የሚያመጣችሁ ይለዋል ማለት ነው። ወደ ድርድር ስትመጡ ሰራዊቱ መጥቶ እሱ ነው የሚያመጣችሁ ወደ ድርድር፣ ክብራችሁን ጠብቆ ያመጣችኋል ይለዋል። ይሄኛው ደግሞ አርበኛ መስፍን የሚባለው ማለት ነው። እንግዲህ መስፍን ማለት እስክንድር ሲመረጥ አስመራጭ የነበረ ሰው ነው። ሚስጥሩ ይጠበቅ ነው የሚለው። ሚስጥሩ ይጠበቅ፣ ጊዜ ይሰጠን፣ አደራ ግን ይሄ ሚስጥር መውጣት የለበትም እያለ ሲቅመደመጥ ትሰሙታላችሁ። ለእኛ ሚስጥር ባይሆንም ይለዋል ደግሞ ይሄኛው ሰውዬ ማለት ነው። እኛ ሚስጥሩ ተጠበቀም አልተጠበቀም ችግር የለውም፣ ግፋቢል የሚወጣው ነገር የክልሉ መንግስት እንደዚህ ድርድር ጀመረ፣ የሰላም ውይይት ጀመረ ነው የሚባለው። ስለዚህ ለእኛ ችግር የለውም፣ እናንተ ግን የማትፈልጉ ከሆነ ሚስጥሩን ለመጠበቅ እንጥራለን ይለዋል። ሌላ ጊዜ የለም ይለዋል። የብልጽግናው ሰውዬ ይኸው ሐሙስ ጀምሬ እናንተን እየጠበቅኩ ነው ይለዋል። ሐሙስ ንግግራቸው ላይ እንደምትሰሙት ከሁለት ቀን በፊት ነው እና ሁለት ዓመት በጦርነት ውስጥ ያሳለፈው የብአዴን አመራር፣ ክልሉን የጦር ቀጠና አድርጎ ለዓመታት ያቆየው የብአዴን አመራር አፋሕዱን ሰውዬ ሁለት ቀን በመጠበቁ ሲበሳጭበት ታያላችሁ። ለድርድር ሁለት ቀን በማባከኑ ሲናደር ታያላችሁ። ጊዜ የለንም ይለዋል። 2 ዓመት ሙሉ በውጊያ እንዳላሳለፈ አሁንም ውጊያ ላይ እንዳልሆነ ሁሉ ከማክሰኞ ጀምረን ከሐሙስ ጀምረን እየጠበቅናችሁ ነው በማለት ሲናገረው እንሰማለን። ሌላም ሲለው የአፋሕዱ ተወካይ ደግሞ ምን ይላል? መጀመሪያ የሚሰሩ ስራዎች አሉ። ጥያቄያችንም ፌዴራል መንግስት ጋር አብሮ ስለሆነ ሂደቱ ፌዴራል ጋር ቢሆን ይላል። መደላደል መስራት አለብን ይላል። መደላደል ማለት እንግዲህ አህያ ልትጭኑ ስትሉ መደላደል ታረጋላችሁ፣ ጤቅ ምናምን ታነጥፋላችሁ ወገቡ ላይ ማለት ነው። መደላደል ማዘጋጀት አለብን። ብልጽግና መሸከም ከመጀመራችን በፊት ጤቅ ጭንቅላታችን ላይ ማድረግ አለብን፣ ትከሻችን ላይ ማድረግ አለብን በማለት ሲናገር ትሰሙታላችሁ። ጊዜ ይሰጠን። ውይይቱም እኮ የተባለው ከፌዴራል ጋር ነበረ፣ ለምን አውርዳችሁ ወደ ክልል አመጣችሁብን በማለት ሲናገር ትሰሙታላችሁ። ሌላ አማራ ክልልን የጦርነት ቀጠና ለማድረግ የተጠለፈ ኃይል አለ ይለዋል። እንግዲህ ይሄ ንግግር የሚገልጽላችሁ ነገር አፋሕድ ጦርነት ላይ አለመሆኑን ነው። አፋሕድ ጦርነት ላይ አለመሆኑን፣ ክልላችንን የጦር ሜዳ ለማድረግ የጦርነት ቀጠና ለማድረግ የተጠለፈ ኃይል አለ ይለዋል። ከብልጽግና ጋር መዋጋት እንደመጠለፍ ቆጥሮት እነሱ ውጊያ ላይ አለመሆናቸውን በሚገልጽ መልኩ ከእናንተም ከእኛም የተጠለፈ ኃይል አለ፣ እናንተም ውስጣችሁን አጥሩ፣ እኛም ውስጣችንን አጥረተን እንገናኝ በማለት ሲያወራው ትሰማላችሁ።
እና ቀጣዩ ንግግራችን እንዴት አብረን እንስራ በሚለው ጉዳይ ላይ ነው የምንነጋገረው። የትኛውን አይነት ስልጣን ሰጣችሁን አብረን እንደምንሰራ ነው የምንነጋገረው ይለዋል። ከዛ ይህንንም የሰማው የክልሉ ርዕሰ መስተዳድር የሚባለው ምክትል ርዕሰ መስተዳድር የተነጋገርነውን ሪፖርት የማደርግለት ኃይል አለ ይለዋል። የተነጋገርነውን ሪፖርት የማደርግለት ኃይል አለ በማለት ሲነግረው እባክህ ለሚዲያ እንዳይወጣብንና ሞር ሴኪውርድ እንዲሆን ጥንቃቄ አድርጉ፣ በጣም ሴኪውርድ መሆን አለበት፣ ይህ ጉዳይ መበላሸት የለበትም ይለዋል። ከዚያ ከሐሙስ ጀምሮ እናንተን እየጠበቅን ስለሆነ እስከ ነገ አሳውቀኝ ይልና አንድ ቀን ይሰጠዋል። እስከ ነገ አሳውቀኝ፣ ጥያቄዎቹም ዝርዝር ሆነው ይቅረቡ እና ከሐሙስ ጀምሮ እየጠበቅኩ ስለሆነ እስከ ነገ ድረስ አሳውቀኝ ካለው በኋላ መጨረሻ ንግግሩን የሚቋጨው ምን ብሎ ነው? እኔ እኮ ከጽንፈኛ ሽፍታ መካከል እንዳንተ እንደዚህ ክልላችን የጦርነት ቀጠና እንዳይሆን የሚያስብ የተጠለፈ ኃይል መኖሩን የሚጠረጥር መኖሩ በጣም ገርሞኛል። ደስ ያለኝ አንደኛው ክንፍ ከማን ጋር እየሰራ መሆኑን ማወቅህና በዚህ ደረጃ ነገሮችን የሚረዳ ጽንፈኛ ሽፍታ አለ ወይ የሚል ጥያቄ ፈጥሮብኛል። ሁላችሁም ቅጥረኛ ስለምትመስሉኝ እጠየቃችሁ ነበረ በማለት ሲያንቋሽሸው ሲያራክሰው ትሰማላችሁ። እና ጥያቄ እንዳላችሁ ራሱ አያምንም። ጥያቄ ካላችሁ ነው የሚለው። የትግል ጥያቄ እንዳላችሁ አያምንም። ቅጥረኛ እንደሆኑ ነው የሚያምነው። በጣም እንደሚጠየፋቸው ነው የሚነግረው። አሁን ላይ ይሄንን የወጣ የድምፅ ቅጂ በምንም መልኩ ሊያስተባብሉት አይችልም። በምንም መልኩ በእርግጥ ኢትዮ 360 ይመጣላችኋል በኤአይ ሰርተህ የድምፅ ቅጂ ዘመተ እያለ እንደሚዘበዝብ ጥርጥር የለውም። አፋሕድን እኮ ይህን ሁኔታ እኮ ለማወቅ ይህ ድምፅ ቅጂ እስኪወጣ ድረስ መጠበቅም አያስፈልግም። ብዙ አመላካሽ ነገሮች ነበሩ። እኔ በጠለስ ሚዲያ ብዙ ነገሮችን ተናግሬያለሁ። እስክንድር ውጭ ሀገር ሂዶ ደርሶ መጥቷል፣ አሁንም አዲስ አበባ ነው እየኖረ ያለው ብዬ ስናገር ነበረ። ይህን ስል ዝም ብዬ በዛ ርቀት ተጉዤ ስም ማጥፋት ውስጥ ልገባ አልችልም። ሪሊ እየተደረገ ያለ ነገር ስለሆነ ነው እንደዛ ለማለት የደፈርኩት እና አላፈርንም። እስካሁን ድረስ ስንናገር የነበረው ያለ ምክንያት አልነበረም። የነ ዘመነ ደጋፊ ከመሆን የነ ምሬ ደጋፊ ከመሆን የነ ሀብቴ ወልዴ ደጋፊ ከመሆን የነ ኢንጂነር ደሳለኝ ጄኔራል ተፈራ ደጋፊ ከመሆን የሚመነጭ አልነበረም እስካሁኑ ትችታችን። እውነቱን ነው የምነግራችሁ፣ እንደዛ አይደለም። በዛኛውም በኩል እኔ ብዙ ቅሬታ አለኝ። አንድ ባለመሆናቸው አማራን የሚያኮራ ተቋም ይዞ ባለመምጣታቸው ብዙ ቅሬታ አለኝ። ግን አፋሕድ ላይ ከምንም በላይ ትችት ሲሰነዝር የነበረው እስክንድር ነጋ ከአረጋ ከበደ በላይ ከተመስገን ጥሩነህ በላይ ከአብይ አህመድ በላይ ከብርሃኑ ጁላ በላይ የአማራ ትግል እንቅፋት ደንቃራ ሆኖ ስለተከሰተ ነው እና ትግላችንንም ሲያጓትተው ስለነበረ ነው። ቆሸሸ ልብስ ራሱን ደብቆ ምስኪን መስሎ የተንኮል ክፋት ስራ ሲሰራ ስለነበር ነው። እርግብ መስሎ የእባብ ተግባር ሲፈጽም ስለነበረ ነው። በውጫዊ ገጽታው እንዳጭበረበረን ስለተረዳው ነው። እስክንድር አማራ ትግል ውስጥ የገባው ፋኖ ትግል ውስጥ የገባው የአማራ የብሔርተኝነት ትግል መጠለፍ አለበት፣ ቶሎ ብሎ ሳይጠነከር መመታት አለበት፣ መደምሰስ አለበት ብሎ በማመኑ የተነሳ ነው እንጂ አማራ ላይ የሚፈጸመው ጄኖሳይድ አሳስቦት አገዛዙን የመታገል አምሮት ኑሮት አይደለም። እና ይሄንን በማወቅ ነበር ትችት ሰነዝር የነበረው። አሁን ላይ ግልጹ ነው። እስክንድር ከዚህ በላይ ማጭበርበር የሚችልበት እድል የለም። አሁን ውጭ ላይ ያለው ኃይል ተረድቷል። የእስክንድርን ጉዳይ ተረድቷል። የአፋሕድን የተመሰረተበትን ዓላማ ተረድቷል። ስለዚህ ቀሪው ተግባር ምንድን ነው? አፋሕድ ስር ያሉ ጀግኖች አሁንም አስመልተው ሳይጨርሷቸው መደላድል እንስላ የሚለው ይህንን ነው። እንደ አርበኛ መስፍን ከፈለኝ አነጋገር ከሆነ መደላድል ማለት ኮሎኔል ታደሰን ማስወገድ ማለት ነው። አርበኛ ከፍ ያለውን ማስወገድ ማለት ነው። እነ ጄኔራል ተፈራ ላይ ካራክተር አሳሲኔሽን መፈጸም ማለት ነው። ኢንጂነር ደሳለኝን መምታት ማለት ነው። ቀጣይ ሸዋ ላይ ሰፊ ዘመቻ ታስቧል። በነገራችን ላይ ሸዋ ላይ እነ ኢንጂነር ደሳለኝ እነ ጄኔራል ተፈራ መመታት አለባቸው ተብሎ ሰፊ ስራ እየተሰራ ነው። ሰፊ ስራ መከታው ከብልጽግና ተተኳሽ ቀርቦለታል። ይሄ ከታማኝ ምንጭ የደረሰኝን መረጃ ነው የምነግራችሁ። ተተኳሽ ቀርቦለታል። በቅርቡ ሸዋ ላይ ቅልጥ ያለ ጦርነት ይጀምራል። ጎንደርም ላይ እንደዚሁ የታሰቡ ነገሮች አሉ። ይሄ በአፋሕድ ቋንቋ ሲነገር መደላደል የተባለው ይሄ ነው። ስለዚህ ጦሩን የመንቀስ ስራ ያስፈልጋል። ወንድሞቻችን ሳይበሉ በፊት ሾልቆ እንዲወጡ
ማድረግ ያስፈልጋል። ሀቀኛውን ብሔርተኛውን ፋኖ ጋር እንዲቀላቀሉ ከመበላት እንዲድኑ ሰፊ ስራ መስራት ያስፈልጋል። በተረፈ ከዚህ በኋላ እኔ በፋኖ ላይ በሚከሰት አንዳችም ነገር ሌላ የምጠረጥረው ኃይል የለም። አንዳችም ነገር ሸዋ ላይ እልቂት ቢፈጠር ያንን እልቂት የሚፈጥረው ትናንት አርበኛ አሰግድን አዋክቦ መጠለያ ሳጥቶ ለብልጽግና ያስረከበው አካል ነው። አሁንም አንድ ነገር ሸዋ ላይ ለሚከሰተው ጉዳይ ኃላፊነቱን የሚወስደው አፋር ነው። ጎንደር ላይ ለሚከሰተው ጉዳይ ኃላፊነቱን የሚወስደው አፋር ነው። ወሎ ላይም በተመሳሳይ፣ ጎጃም ላይም በተመሳሳይ ይሄንን ማወቅ ያስፈልጋል። በተረፈ ግን አፋር ከዚህ በላይ የሚያጭበረብርበትን ካርድ ጨርሷል። ከዚህ በኋላ ከአፋር ጋር ሊሰለፉ የሚችሉ ሰዎች አፋሕድ ተመቶ መውጣት የለበትም። ገና ዓላማውን አላሳካም። ገና የፋኖን ትግል ክስም አላደረገውም። ከዚህ በላይ ውስጥ ገብቶ ሰርጎ ትግሉን ቦርብሮ ማምከም መቻል አለበት ብለው የሚያምኑ ሰዎች ናቸው። ከዚህ በኋላ አፋሕድን የሚደግፉ አማርኛ ተናጋሪ የሆኑ ጸረ አማራዎች፣ አማራ ያልሆኑ ሰዎች ናቸው። ከዚህ በኋላ አፋሕድን የሚደግፉ ብልጽግናዎች ናቸው። የብልጽግና የሳይበር አርሚና አመራር ነው ሊደግፍ የሚችለው። አማራ የሆነ ሰው ግን ከዚህ በኋላ እስክንድርን ሊያምን አይችልም። ኢትዮ 360 ቅጥረኛ ሚዲያ ነው። ኢትዮ 360 ራሱ የሚገለጽበት ቀን ቀርቧል። ማንነቱ የሚታወቅበት ቀን ከፊታችን አለ። እነ ኤርሚያስ ጋር እየተገባበዘ ሲዋራ እንሰማዋለን። አሁን አንዳንድ ክሊኮች መሰባሰብ ጀምረዋል። ኤርሚያስን መጋበዝ ምናምን እንደዛ ሲያደርጉ ያየናቸው ልጆች አሉ። ብልጽግና ብዙ ሚዲያዎችን አስፈርሟል። በቀጣይ እኔ ኢትዮ 360 ፈርሟል ብዬ ነው የማስበው። ባይፈርም ኑሮ እንደዚህ አይነት ፕሮፓጋንዳ ሊነዛ አይችልም ነበር። አርበኛ ከፍያለው ደሴ ሞተ ብሎ ፋኖ ሊያሸንፍ አይችልም፣ ብልጽግና ሊሸነፍ አይችልም የሚል ፕሮፓጋንዳ በሱ ሚዲያ ላይ እንዲወጣ አይፈቅድም ነበር። ልጆቹ እንኳን ቢናገሩ በስሜት ቆርጦ ማስቀረት ይችል ነበር፣ ግን አላረገውም። ለምን? ዓላማው ተስፋ ማስቆረጥ ነውና ትግሉን አጨመላልቆ አዳክሞ አበለሻሽቶ ከዛ እኛ ይሆናል ብለን ታገል ብዙ ሞከር፣ ግንም ይሆን አይደለም። ስለዚህ በቃ በሰላም ብንገባ ይሻላል ብሎ ለመግባት የሚደረግ ጥረት ነውና እስኪ አርበኛ መስፍን ከፈለኝና የብልጽግናው ተወካይ ከተናገሩት ነገር ላይ ቀንጨብ አድርገን እንስማ። ነው ግንኙነቶች በዚህ ደረጃ በጥንቃቄና በሚስጥር ይያዙ። አንተም በሚስጥር ያዘው፣ በከፍተኛ ሚስጥር ያዘው። ጥቅሙ ለእናንተ ነው። እኛማ ያው ከመጀመሪያው ቀን ጀምሮ የሰላም ውይይት እና ጥሪ እያደረግን ስለሆነ አብዱ ሁሴን የሚባለው ሰውዬ ከከሌ ጋር ተነጋገረ ተወያየ የሚለው የአማራ ክልል መንግስት የሰላም ጥሪ ማስተናገድ የሚለው ብዙ ችግር የለውም። ሚስጥራዊነቱ ሂደቱን እንዳይረብሽ ከዛም ከግራም ከቀኝም ቆሻሻ ነገር ገብተውበት የምንፈልገው ውጤት እንዳይመጣ የሚያደርጉ ጉዳዮችን ማድረግ አለብን። ትግል ሁልጊዜ አንዱ በትጥቅ ትግል አንዱ መፍቻ ድርድር ነው ዝሮ ውጤቱ። ስለዚህ ወደዛ ሊያስከዱ የሚችሉ የኃይል አስተላልፎችን መለየት ያስፈልገናል። እኛም ውስጥ አሉ፣ እናንተም ውስጥ አሉ። እኛ ውስጥ እየተሽለኮለከ የሚሰራ ባንድ አለ። እሱን በደረስንበት ቁጥር እየቆረጥን እንሄዳለን። ድርጅቱ የሰጠኝ ኃላፊነት አለ። በዛ ሌብል ነው ማናገር እንደ ድርጅት። ቀጣይም ሳገናኝህ መደላደል ነው እየፈጠርን ያለ ነው። ሰራዊቱ በሚያመቻቸው ናቸው። ያው ደህንነታችሁ ተጠብቆ በሰላም ገብታችሁ ጉዳይ ማመቻቸት እንዲቻል በሰራዊቱ በኩል የሚደረግ ነገር ይኖራል። መጀመሪያ የሚሰሩ ስራዎች አሉ። እሱን ነው እንጂ እዛ ውስጥ ባትገቡ ደስ ይለኛል። ምክንያቱም አሁን ጀምሮ ሌላ ነገር ተሰን ይሄን ስለሆነ ይዘን የተቀመጥነው እናንተ እየጠበቅ ዘለዛ እንዲሆን የስምርታችን እንድናስተካክል እንትለኛለህ በተቻለ መጠን አሳውቃለሁ። ከነገ ድረስ እንትለኛ ታገናኛለህ። ግን በጣም አሁን ካን ደስ ያለኝ ፖለቲካሊ እናንተ ጋር ተመስሎና ተመሽጎ እየሰራ ያለ ኃይል የመጨረሻ ፍላጎቱ ምን እንደሆነ እና በተለይ አንደኛው ክንፍ ከማን ጋርና እንዴት እየሰራ እንዳለ እሱን በዛ ልክ መረዳትና በዛ ልክ ማስቀመጥ ትልቅ መደራት ነው። ኦነስትሊ እንደዛ አይነት አረዳድ በውስጣችሁ ስለመኖሩ እርግጠኛ አልነበርኩም። አሁን ለኔ ዛሬ ትንሽ አይኔን የገለጠልኝ በዚህ ደረጃ የሚረዳ
ጽንፈኛ ወይም ሽፍታ አለው ብዬ አላምንም ነበር። ሁሉም ተመሳሳይ ነገር፣ ሁሉም ቅጥረኛ ይመስለኝ ነበር። እኛ ደግሞ እንድንጠየፋችሁ አድርጓል። እውነት ለመናገር እንደሰማችሁት ነው እንግዲህ በአማራ ትግል ውስጥ ብዙ ክህደቶች ተፈጽመዋል። ግን እንደዚህ አይነት ሞራል አልባ ከሃዲ ስብስብ አይቻላትም። ሞራል አልባ ከሃዲ ስብስብ የአማራን መሰረታዊ ጥያቄዎች መልስ የሚፈልጉ ጥያቄዎች፣ ብዙ ጀግኖች መስዋዕትነት የከፈሉላቸውን ጥያቄዎች በዚህ ደረጃ አራክሶ ጥያቄ ካላችሁ እየተባለ መልሶ በአደን እጅ ላይ የሚጥል ባንዳ በታሪክ ታይቶ አይታወቅም። ሌላውን ተወትና አብን እንኳ ፌዴራል ጋር እየሰራ ነው፣ ፌዴራል መንግስት ጋር እየሰራ ነው። ክህደቱም ከፌዴራል ጋር ነው። ይሄኛው ግን መልሶ ፋኖ ሊያስወግደው የሚፈልገውን ኃይል ጋር የአማራ ጥያቄዎች ወስዶ የሚጥል ማለት ነው። ከአማራ ጥያቄዎች መካከል እኮ አንዱ ዋነኛው ነው ሁሉንም ጥያቄዎች መፍቻ ቁልፍ ተብሎ ሩት ፕሮብሌም ተብሎ የተለየው ብልጽግና ማስወገድ ነው። ብልጽግና ሲወገድ ወይም በአደን ሲወገድ አብዛኛው የአማራ ጥያቄዎች መልስ ያገኛሉ ተብሎ ነው የሚታሰበው እና ፋኖ የሚታገለው ኃይል ጋር ወስዶ ጥያቄ ተብሎ ለተጻፈው ነገር ላይ የአማራን ጥያቄዎች ሰብስቦ ሄዶ ማስረከብ፣ ለዛውም ጥያቄ ካላችሁ እየተባለ ለዛውም በዚህ ልክ ዝቅ ተደርጎ እየታሰበ ከጽንፈኛ ሽፍታ መካከል እንዲህ አይነት አስተሳሰብ መኖሩ ጥሩ ነው። እኔ እኮ ቅጥረኛ ስለምትመስሉ ሁላችሁ ጠየፋችሁ ነበር እኔ የብልጽግና የጸዳው የብልጽግና አመራር ነኝ፣ በመስመሬ ላይ ቁርጠኝነት ያለኝ እያለ የሚናገር አመራር ጋር ቀርቦ ጭራ ሲቆላ ሲልመጠመጥ ማየት በጣም አንጀት ያበግናል። ምን አይነት የወረዱ ከሃዲያን እንደተሰማሩ የሚያሳይ ነው። በተረፈ ቅጂው የተለቀቀበት ምክንያት ምንድነው የሚለው ጉዳይ ላይ የራሴን ምልከታ ሳቀርብ ብልጽግና ለአፋሕድ ወንበር ላለመስጠት ወስኗል። ድምፅ ቅጂውን ያወጡት ራሳቸው ብልጽግናዎች ናቸው። ያወጡበት ምክንያት ደግሞ ይሄ የከሰረ ድርጅት ነው። አፋሕድ ብዙ ተከታይ የለውም፣ ብዙ ተዋጊ የለውም፣ እየተዳከመ ያለ በክህደት መስመር መሰማራቱ የታወቀበት ድርጅት ነው እና ያን ድርጅት ይዤ አውሮፓ አሜሪካ ድረስ ለምንድን ነው የምንዘፋዘፈው? ለምንድን ነው ለዚህ ድርጅት 2-3 ወንበር ማባክ ነው? ትናንትና ለምሳሌ የኦነግ ተወካይ ብዬ ጃልሰኝን አስገባን ወደ ፌዴራል፣ ለሸኔ አመራሮች ስልጣን ሰጠን። ግን የነ ጃልመሮን ትግል ማስቆም አልቻልንም። ምንም የተቀየረ ነገር የለም። ስለዚህ ለአፋሕድ 1 ወንበር 2 ወንበር ከማባክን ለምን ይህንን ምስክጃ አውጥቼ የበለጠ ከጥቅም ውጭ እንዲሆን አላደርገውም ብለው ነው የለቀቁት እና እኔ ከዚህ በኋላ አፋሕድ ጋር ድርድር ይኖራቸዋል ብዬ አላምንም። ለምን አፋሕድ ጋር መደራደር ቢያስቡ ኖሮ እዚህ አይነት አዋራጅ የድምፅ ቅጂ አያወጡም ነበረ። ስለዚህ በደንብ ይመታ በቃ ከጥቅም ውጭ ይደረግ ብለው ነው የለቀቁበት ብዬ አስባለሁ። ብልጽግና አፋሕድ ጋርም እስከ መጨረሻው ድረስ እነሱን አውሮፓ አሜሪካ ይዞ ሂዶ ከዚህ በኋላ የሚደራደርበት ሁኔታ ያለ አይመስለኝም። በእርግጥ ብዙ ንግግሮች ተደርገዋል ከአሁን በፊት እና እስክንድር መሄዳቸው ተሰምቶ ነበር። ስለዚህ ለአፋሕድ ወንበር ከመስጠት ይልቅ የድምፅ ቅጂው እናውጣና ሲደራደር እንደነበር እናጋልጥበት፣ ሂደቱን ይፋ እናድርግበት። አሁን በቀጣይ በእርግጠኝነት ነገራችሁ የዳውንቱንም የድምፅ ቅጂ ሁሉ ሊለቁልን ይችላሉ። በክህደት መስመር እንግዲህ መሰማራት ይሄ ነው ትርፉ። ሌላ እንግዲህ ከዚህ ቅጂ የምንማረው ነገር የሆነ ካለው ነገር የምንማረው ነገር ሌላኛው ፋኖ መማር ያለበት ነገር ምንድነው? የብልጽግና ዱርዬ ማንነት መረዳት አለበት። ዱርዬ ማንነት፣ ቀፋፊ ማንነት። የድምፅ ቅጂውን ስታዳምጡ አብዱ የሚባለው ሰውዬ ሰላም የሚፈልግ ከሰላም ፈላጊ እውነተኛ ድርድር ማድረግ ከሚፈልግ አመራር የሚጠበቅ መልስ አልነበረም ሲሰጥ የነበረው። ሲያሾፍበት ነበር፣ ሲቀልድበት ነበር፣ ነጥብ ለማስቆጠር ሲጋጋጥ ነበረ እና ወደ መጨረሻ አካባቢ የተናገራቸውን ነገር ስታዩ ያን የድምፅ ቅጂ እንደሚለቀው ትረዳላችሁ። አስቦ እንደነበረ የስልክ ልውውጥ ሆን ተብሎ ቀርጾ ወደ አደባባይ በማውጣት አፋሕድን ከጥቅም ውጭ ማድረግ ዓላማ ታሳቢ ያደረገ መሆኑን ትረዳላችሁ። ብልጽግና ጋር መደራደር እንደማይቻል ትረዳላችሁ። እነዚህ የአማራ ክልል ላይ ያሉ ደናቁርት፣ በአመራር ስም የሚመሩት ደናቁርት አሁንም እብሪታቸው እንዳልበረደ፣ አሁንም የሰላም ናፍቆት እንዳልያዛቸው፣ ጦርነቱ እንደተመቻቸው የሚገልጽ ነገር ነው የተረዳሁት። ፋኖ ይህንን መረዳት መቻል አለበት ብዬ አስባለሁ። በተረፈ አፋሕድን ማፍረስ፣ ይሄ ያልተመሰረተ ድርጅት መፍረስ መቻል አለበት። በአማራ ሕዝብ ላይ እንዲህ አይነት ቁማር የሚፈጽም ድርጅት እንደ አርበኛ ከፍያለው ደሴ ያሉ ጀግኖችን እምቢ ያለ ተው ይቅርብህ አትግባ እያልኩት እኮ ነው ተንደርድሮ የገባው።
ጌታ አስራደ ጋር ያለውን የድምፅ ቅጅት ታዳምጡ ማለት ነው። ተንደርድሮ እኮ ገባ ተው እያልኩት እያለ እንደዚህ በስሜት ጀግኖችን የሚያስበላ ከጀርባ የሚወጋ ድርጅት ከዚህ በላይ የአማራ ድርጅት እያለ እያጭበረበረ እንዲኖር ሊፈቀድለት አይገባም። እና ጦሩንም ማዳን ያስፈልጋል። በሱ ያለውን ጦር ማዳን ያስፈልጋል። እነ መከታው፣ እነ ኮሎኔል ፈንታው፣ እነ አርበኛ ደረጀ በላይ እና ሌሎችም እነ ማስረሻ ሰጤን እንኳ ተውት፣ እዛው ውስጥ ገብቶበታል፣ ዘፍቁበታል። አሁን የመለያ ጊዜያቸው አሁን ነው። ካልተለዩ ግን እነሱም ላይ ተከታታይ ዘመቻ የምንከፍት ይሆናል። ከአማራ ትግል አይበልጡም። ፋኖን እያስበሉ ነው። ብልጽግና ጋር እየሰሩ ነው። አረጋግጠናል። ከዚህ በኋላ ምንም መሽኮርመም አያስፈልግም። እነሱንም ቢሆን እንታገላቸዋለን እና በተረፈ ግን ሌላው ጦሩ ማዳን ያስፈልጋል። የፋኖ መሪዎች ግልጽ የሆነ መግለጫ መስጠት መቻል አለባቸው። የፋኖ ድርጅቶች እውነተኞቹ ሀቆኞቹ አሁን ላይ መግለጫ ማውጣት መቻል አለባቸው። ለጦሩ ጥሪ ማድረግ አለባቸው። አፋር ስር ላለው ጦር ጥሪ ማድረግ አለባቸው። በተረፈ እንግዲህ አፋሃድ እነዛን ሀቀኛ ፋኖዎች ሳልሳዊ ባህደን ሲላቸው የነበረው ለካሱ ዳግማዊ ሆኖላችሁ ነው። ዳግማዊነቱን እሱ ስለያዘው እኔ ከአንተ በፊት አለ አንተ ሳልሳዊ ነው መሆን የምችለው እያለ ነበረ። ካራክተር አሳሲኔሽን ሲፈጽም የነበረው ብልጽግና ጋር እየተሞዳሞደ ነበረ። ገዱ አንዳርጋቸው የትግል መሪ ሆናለሁ ባላለበት ሁኔታ ትግሉን እደግፋለሁ ስላለ ብቻ እና ያንን ብሎ ሲመጣ ፋኖቹ እነ ዘመነ ካሴ፣ እነ ምሬ ወዳጆ፣ እነ ደሳለኝ፣ እነ ሀብቴ በሚዲያ ብቅ ብቅ እያሉ ትግሉን መደገፍ አችልም የሚል መግለጫ ባለማውጣታቸው የተነሳ ሳልሳዊ ባህደን ሲል የነበረው ኃይል እሱ አብዱ ሁሴን ጋር እየተደዋወለ እባካችሁ ዳግማዊ ባህደን አድርጉኝ እያለ ሲለማመጥ እንዲሁም በነ አብዱ ሁሴን አንተማ ጽንፈኛ ሽፍታ ነህ እየተባለ ሲዘረጥጥ ሰምተናል። እና ከዚህ በኋላ ማጭበርበር አይቻልም። አፋሕድ ሁሉንም የመጫወቻ ካርቱን ጨርሷል ማለት እፈልጋለሁ። በተረፈ እንግዲህ እስካሁን ድረስ የጎንዮሽ ትግል ተው ይቅርብህ ስትሉኝ የነበራቸው ወገኖች የጎንዮሽ ትግል ሳደርግ የነበረው አፋሕድ የተሰማራበትን የክደት መስመር በመረዳቴ የተነሳ ነው ማለት እፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ። ላለው አመሰግናለሁ።